የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች የተወደዳችሁና የተከበራችሁ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንዴት አመሻችሁ? ሰላም አመሻችሁ ሆይ? መልካም ምሽት። ደግሞ በምሽቱ ብቅ ብዬላችኋለሁ ውድ ሀገሬ ልጆች። አሁን ደግሞ ጥርምጥን ያለች ትንሽ ታሪክ ይዤላችሁ ቀርብ ያለው ስለምትከታተሉ ከልብ አመሰግናለሁ። ውድ ሀገሬ ልጆች ሀገራችንን ሰላም አላህ ያድርግልን፣ በያለንበት አላህ ይጠብቀን። ወደ ታሪኩ ከለታት አንድ ቀን ልጅ ወደ አያቱ ቤት መጥቶ አያቴ ለኦንላይን ትምህርት አይፎን የግድ ያስፈልገኛል ብሎ አያቱን ይጠይቃል። አያትየዋም የዘመኑ ለውጥ በደንብ የማያውቁ በመሆኑ ለረጅም ዓመታት በድካምና በትጋት ከእርሻ ስራ ያጠራቀሙትን ገንዘብ በሙሉ ለልጅ ልጃቸው ሰጡት። በዚያም ምሽት ልጁ በትምህርት ቤት የወደቀበትን ፈተና ወረቀት ይዞ መጣ። እውነተኛው ውጤት በርማት ማጥፊያ ደብቆ በምትኩ ራሱ 100 ማርክ ሰጠ። ከዚያም በደስታ እየሮጠ ወደ አያቱ ቤት በመሄድ አያቱ 100 ውጤት ያመጣውን አሳያቸው። አያቱ ማንበብ የሚሆን መጻፍ አያውቁም። ልጁ መምህር የሰጠው ውጤት በጣም ዝቅተኛ ነው። አያቱ ስለማያውቁ እሱ ውጤቱን 100 ከመቶ አድርጎ ወደ አያቱ ቤት ይዞ ሂዶ ለአያቱ ሲያሳያቸው አያትየዋም በጣም ተደሰቱ። ደስታቸው ወደር አጣ። ለአያቱም ወስዶ አሳየ። አምጥቻለሁ አላቸው። አያቱም በእንባ በተሞላ አይናቸው ፈገግ እያሉ ልጄ ሆይ አንተ የኔ ኩራት ነህ፣ በልና ልቀፍህ፣ ሳመኝ እስኪ እያሉ እውነት መስሏቸው አያቲቷ ልጁን አንድ ጊዜ ጉንጩን፣ አንድ ጊዜ ራሱን፣ አንድ ጊዜ ግንባሩን በመሳም እያገላበጡ የኔ ልጅ ከዚህ የበለጠ ውጤት አምጣልኝ እያሉ እውነት መስሏቸው አያቲቷ ልጁን ያቆላመጡታል፣ ይስሙታል፣ ይደባብሱታል። ልጅ ግን መዋሸቱን በጭራሽ አልገባቸውም። ነገር ግን በዛች ሌሊት ልጁ ከአያቱ እይታ ተሰውሮ በክፍሉ ውስጥ ተደብቆ ከጓደኞቹ ጋር ቨርቹዋል ጨዋታዎችን ይጫወቱ ነበር። በድንገት አያቲቷ ልጆቹ ወደሚጫወቱበት ክፍል በራቸውን ከፍተው ወደ ልጆቹ ወደሚጫወቱበት ክፍል አመሩ። ድንገት አያቲቷ በሩን ከፍተው ገቡና ምን እያደረጋችሁ ነው ልጆች ብለው ጠየቋቸው። የቤትህን ስራ አልጨረስክም አሉት። አያቲቱ ወደ ልጁ ፊታቸውን አዙረው የትምህርት ቤት የቤት ስራህን አልጨረስክም ልጄ ብለው ሲጠይቁት ልጁም በንዴትና በንቀት አንቺ አሮጊት አታስቸግሪኝ፣ ቨርቹዋል ትምህርት ላይ ነኝ ብሎ ጮከባቸው። አያቲቱ ግራ ተጋቡ። ቨርቹዋል ማለት ምን ማለት ነው እያሉ ብቻቸውን ጉንጫቸውን በእጃቸው ደግፈው ከራሳቸው ጋር ይሟገታሉ። የማያውቁት ስም ሰምተውት የማያውቁት ስም ምን ማለት ነው? ምን እያለኝ ነው እያሉ አንድ ጊዜ ደግሞ ትምህርቱን እያጠና ረበሽኩት እያሉ አያቲቷ ከራሳቸው ጋር እየተሟገቱ ተመልሰው ወደ በሩ አመሩ። አሁንም ትምህርት ላይ ነኝ ብሎ ጩኸቱን ከአያቱ ጋር ተፋጠጠ። አያቲቱ ግራ ተጋቡ። አሁንም ደግሞ ቨርቹዋል ምንድን ነው? ያ ምን ማለት ነው እያሉ አሁንም ራሳቸውን መሞገት ይዘዋል። ሊገባቸው አልቻለም። ምን እንደሆነም አላወቁም። ልጃቸው ወዴት እንዳመራ ሊገባቸው አልቻለም። አያነቡም፣ አይጽፉም፣ አልተረዱም። እሳቸው የእሱን እውሸት እውነት መስሏቸው በአይምሯቸው ስለቀረጹ ልጄ እንደዚህ ይበላሻል ብለው አላሰቡም። ምን ማለት ነው እያሉ አሁንም በልባቸው እያስተነተኑ ምን ማለት ነው ብለው ሲጠይቁት አንቺ ምን አታውቂም፣ አይገባሽም
አላቸው። እንዲህ አይነት መሀይም ነሽ፣ እንዴት አይነት መሀይም ነሽ አላቸው። አያቲቱም ልባቸው በሐዘን ተሰብሮ በዝምታ ክፍሉን ለቀው ወጡ። ቤታቸው ከገቡ በኋላ ከክፍላቸው ሴትዮዋ አሁንም አንቺ ምንም አይገባሽም መሀይም ነሽ እያለ ልጃቸው ያመናጨቃቸው ባይምሯቸው እየመጣ ይሄ ልጅ ወዴት እየሄደብኝ ነው እያሉ አሁንም ተነስቼ ሂጄ ልጠይቀው ቢሰድበኝስ እያሉ አይምሯቸውን ከአይምሯቸው ጋር ይጫወታሉ። አንድ ቀን አያቲቱ ልጁን ለቤት ውስጥ ለሚያስፈልግ አንዳንድ እቃዎች ለቤት ውስጥ የሚያስፈልጉ አንዳንድ እቃዎችን እንዲገዛ ላኩት። በዚያን ጊዜ የልጁ መምህር አያቲቱን ለመጠየቅ መጣና ልጁ ለትምህርት ምንም ትኩረት የለውም አላቸው ለአያቲቱ። አያቲቱ የተቀመጡበት መሬት ቢከዳቸው ቢሞቱ ደስታቸው አፈሩ። ልጁ እንደዛ ያላቸው ሌላ፣ መምህር መጥቶ የነገራቸው ሌላ። ስለዚህ አይምሯቸው ተጨናነቀ። መምህሩ መጥቶ ከነገራቸው በኋላ ልጁ ሰነፍ ነው፣ ልጁ ሰነፍም እንደሆነ ገለጸላቸው። አያቲቱን በመደንገጥ እውነት አይደለም፣ ልጄ በክፍል ውስጥ ምርጥ ተማሪ ነው፣ ሁልጊዜ ውጤቶችን ያመጣልኛል ብለው ማልቀስ ጀመሩ። መምህሩም በትህትና እውነቱን ነው፣ እውነት እንዳልሆነ የሚያሳይ ውጤት ሁሌም ውሸት ነው አላቸው። ልጁ ሰነፍ ነው ማማ፣ ልጁ ለትምህርቱ ደካማ ነው ማማ፣ እባክዎን አያታለዎት፣ ልጁ አይማርም አላቸው። ቀኑን ውሎ ልጁ ከገበያ ሲመለስ ከገዛቸው እቃዎች ጥቂቱን ለአያቱ ሰጥቶ የቀረውን ገንዘብ ለራሱ አስቀረ። አያቲቱ ግን በልጁ ድርጊት ከባድ ጉዳት ደርሶበት ነበር። ከሁሉም በላይ ደግሞ በነገሮች ደካማ ስለሆነ ከዚህ በኋላ አንተን መንከባከብ አልችልም አሉት በተሰበረ ድምፅ። በቃ ወደ ወላጆችህ እመልስሃለሁ ወይንም ወደ ወላጅ አልባ ህፃናት ማሳደጊያ ትሄዳለህ አሉት። ልጁም ወዲያውኑ በድንጋጤ ተንበርክኮ ማይዬ አያቴ የኔ አያት እባክሽን ይቅር በይኝ እያለ እንባውን ማንባት ጀመረ። አያቲቱ ግን ልባቸው ተሰብሯል፣ ማልቀስም ጀመረ። ነገር ግን አያቲቱ ልባቸው በውሳኔ ጸንቶ ነበር። ልጁም ከአያቱ ጋር የነበረውን ነፃነት፣ ፍቅር፣ ደግነት ይህን ሁሉ ስለሚያጣ አሁንም ተንበርክኮ ለመናቸው። አያቲቱ ግን ልባቸው ተሰብሯል። ያላቸውን ጥሪት የቋጠሩትን እየሰጡ ጥሩ ፊት እያሳዩ እያበሉ እያጠጡ ያሳደጉን ልጅ እንዲህ አይነት ሲሆንባቸው በጣም አዘኑ። ብዙ ጊዜ ከልብ የምንወደውን የምናምነውን ሰው በውሸት ማታለል፣ ይሄ ነገር ምን ያህል ልብ ይሰብራል። ውድ ያገሬ ልጆች ስላዳመጣችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። መልካም ምሽት፣ መልካም አዳር። ውድ ሀገሬ ልጆች አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።